ውሽማውን ይዞ ሊሰደድ ነው ማለቴ ከሀገር ሊወጡ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ያው እየተፈጠረ ያለው ነገር እንኳን ለእናንተ ለእኔ ራሱ ግራ እየገባኝ ነው። ማለት ሰው እንዴት ነው በዚህ ልክ እውር ሆኖ ማለት ኧረ ምን እውርነት ብቻ ነው ይሄ? በቃ ጭንቅላቱ ኦልሬዲ ተደፍኗል ማለት ይቻላል እንጂ እንዴት ነው አሁን እቺ ልጅ ታዋጣኛለች፣ እሷ ከሷ ጋር የወደፊት ህይወቴ ይቀጥላል ብሎ እሷን አምኖ ቤቱን፣ ትዳሩን፣ ልጁን ያስተወችው ልጅን አምኖ እንዴት ነው ከሷ ጋር ስደትን ማለት እሷ ራሱ እንዴት ነው ባለፈው የሰራው ቪዲዮ አይታችኋል። ከሀገር ሊወጣ እንደሆነ ፕሮሰስ እንደጀመረ ምናምን ነገር እንትን ብሎ ነበረ። አሁን ደግሞ እንደደረሰኝ መረጃ ከሆነ አስቸኳይ ፓስፖርት አውጥቶላት እሱ መጀመሪያም አለው እቺ ውሻ ቤዛ የምትባለዋ አስቸኳይ እንትን ፓስፖርት ወጥቶላት እኔ እንግዲህ እንዴት በምን እንዴት ሆኖ ወዴት እንደሚሄድ አላውቅም። ወደ መቀሌ የሚሆን የሆነ ማለት የሀገር ውስጥ ጉዞ ከሆነ እንጂ እንዴት ነው ማለት ያን ያህል አቅምም አላቸው ብዬ ስለማላስብ ነው። ምክንያቱም አቅም ኖሮ ምናምን ነገር እኮ ችግር የለም እንደ ቫኬሽንም ምናምን እንትን ብለው ሊመጡ ይችላሉ። ግን እንጃ አላቅም፣ ብቻ ለራሴ ራሱ ግራ ነው የገባኝ። ማለት ተአምር ሆነብኝ። እንዴት አሁን በዚህ ልክ እንደዚህ ወደ ለፓስፖርት ራሱ ስንት ሺህ ብር ነው? እሺ እሱ ሊያወጡ ይችላሉ፣ ችግር የለውም። ግን ከዛም በኋላስ ደግሞ ሄደው የት ነው የሚሄዱት? ዱባይ ነው። ኢቨን እንኳን በትንሹ እንኳን ዱባይ ቢባል ዱባይ ደርሶ መልስ ስንት ሺህ ብር በቀላሉ ለሁለታቸው እኮ ለመሄጃ ብቻ 100 ምናምን 200 ምናምን ሺህ ብር ያስፈልጋቸዋል አይደል እንዴ? ያ ካፒታል ኬት መጣ ፈጣሪ ነው የሚያውቀው። ማለት እኔ እንደማውቀው ከሆነ እሱ በዚህ ልክ እስከዚህ እንትን ይሄዳል ብዬ አላስብም። አቅሙን ነው የምላችሁ። የእሷን ግን አላውቅም እኔ። እሷም ያን ያህል እንደዚህ እንትን ያለች አይመስለኝም። ግን እንዴት እንደሆነ አላውቅም። ብቻ ሁለቱም ተዘጋጅተው ፓስፖርቷም የእሷ መጥቶ ኢቭን እንትን ብሎ ፎቶ እንትን ብሎ እኔ እንዳውም እንትን አላልኩም ነበረ። በቃ አሳማኝ እንትን ነው ማለቴ እንዳምን ነው ያደረጉኝ። እኛን ለማዘናጋት ይሆን እኛ ነገሮች አይ በቃ እነሱ ከዚህማ ከእንትን ካሉልን ምን አንከራተተን ብለን እንድንተዋቸው አስበው ይሁን እኔ አላቅም። ብቻ ማለቴ በጣም ግራ ስለገባኝ ነው። እና ዛሬ እኔ እሱም ቢሆን የፈለገ ነገር ቢሆን ቢያንስ ልጁ እንኳን አይናፍቀውም ማለት ልጁን ማየት አይፈልግም። ለልጁ ምንም በቃ ዝም ብሎ ነው ማለት ነው። እስካሁን ድረስ የነበራቸው ነገር ራሱ እኮ በቃ ዝም ብሎ እንደ ቀልድ ነበር ማለት ነው እንጂ ሰው በዚህ ልክ እንደዚህ አውሬ ሆኖ ከእሷ ጋር እሷን እንትን ብሎ እሷን አምኖ እሷስ ምን ያህል ማለት ብትወደው ብታፈቅረው እንደዛ መድኃኒት እስከማጠጣት ድረስ ደርሳ መድኃኒት ማለት ቢሞትስ የምትወዱት ሰው እንኳን መድኃኒት እንቅፋት እንዲመታው አትፈልጉም። እኔ የምወደው ሰው እንኳን መድኃኒት ላጠጣው እንዴ ብስማሙ ይከብዳል ማለት እኔ አሁንም ቢሆን ልጅቷ ያው እሷን እኛን ለመበቀል የእኛን በተለይ የእህቴን ህይወት ለማመሰቃቀል ነው እንጂ የእሱንም ማለት እየተበቀለችው ነው ብዬ ነው የማስበው እንጂ በዚህ ልክ እንደዚህ ወጥተው ከሀገር እስከ መውጣት ድረስ እስከ መሰደድ ድረስ ደርሰው ከሱ ጋር ይሄን ያህል ነገር ይሄን ሁላ መስዋዕት ከፍላ አብራው ትሆናለች ብዬ አላስብም። ያው ከምታደርገውም ነገር አንፃር የልጅቷን ባህሪ ያው ሰይጣን ስለሆነች ሰይጣን ደግሞ መቼም ጥሩ ነገር አያስብም፣ ጥሩ ነገር አይሰራማ። ከጥፋት ከተንኮል ከተለያዩ ከመጥፎ ነገሮች ውጪ ጥሩ ነገር ሰይጣን መቼም አርጎም አያውቅም አያደርግም። ስለዚህ ልጅቷ ደግሞ ሰይጣን ናት። እንዴት ሆኖ ነው ይሄ ነገር ሊያስቡት እንደቻሉ እኔ አላውቅም። ባለፈውም ሄዳለሁ ምናምን ሲል እንደዚህ በእንትን ስር አሁን እሷ በረሃ ለበረሃ አቋርጣ በመርከብ ምናምን ነገር
ሊቢያ ሊገቡ ነው። ምንድን ነው ምን እየሆነ እንደሆነ አላውቅም። ምናልባት ይሄ ቪዲዮ እያያችሁትም ከሆነ እኛን ለማዘናጋት ከሆነ እና አሁንም ቢሆን እኛ እናንተ ስላላችሁ እናንተ ስለተሰደዳችሁ ስለምናችሁም ስለናንተ እኛ ለምን ጉድጓድ አትገቡም? አይመለከተንም። የፈለጋችሁበት ድረሱ ማለት ነው። ግን እኛ ማድረግ ያለብንን ነገር እሱን ለማዘናጋት ከሆነ ተሳስታችኋል ማለት ዝም ብለንም ቁጭ እንበል የሆነ ፕሮሰስም እንጀምር ምንም ይሁን ምንም ችግር የለውም። እኛ ማለት ማድረግ ያለብንን ማድረግ ባለብን መንገድ እናደርጋለን እንጂ እኛን ለማዛውን እኔ እንደውም ዝም ብዬ እንትን ስል እንዴ ሆን ብለው ነው እንዴ ማለት ያ ሰው ራሱ እኔ አሁን አልጠየቅኩት ምን አላልኩት። ይሄ መረጃ እኔ እንዴት ለእኔ እንትን ሊለኝ ቻለ? እንትን እንደዚህ እኮ እንዲህ ሊያረጉ ነው ምናምን ሁለቱም እንትን ሊሉ ነው ምናምን ብሎ ማለት እጃቸው ረጅም ስለሆነ ያው እኔንም እንደዛ አድርገውኛል እኮ። ስለዚህ ይሄ ደግሞ ቀላል ነው። አውቆም በቃ እኛ ነገሮች እንድናቆም ይመስለኛል እንደዚህ ብዬ አሰብኩኝ። አሁን እንዴት ሊነግረኝ ቻለ ማለት አልጠየቅኩት። እኔ የታል ምንድነው ምናምን አላልኩትም። ያ ሰው እንዴት ከመሬት ተነስቶ እንደዚህ ሊለኝ ቻለ ብዬ ራሴ ጋርም ጥያቄ ስለፈጠረ ነው። ግን ምንም አርጉ ምንም ስለናንተ እኛ አይመለከተንም። ለኛ አንተ ካሁን በኋላ ከዚች ልጅ ጋር ያለህን ነገር እስካላቆምክ ድረስ ከዚች ልጅ ጋር ያለህን ነገር እስካልተውክ ድረስ ሞትሃል። የሞትክ ሰው ነው ለኛ ማለት ነው። ስለዚህ ምንም ብታደርግ ምንም የትም ሀገር እንጦሮጦስ ብትገባ አይመለከተንም፣ አገባንም። እያንዳንዱ ሰው የተለያየ ሰው እየላክ እንደዚህ ብለህ ሰላማችንን አታንሳ። እንጦሮጦስ ግባ። አሁን ይሄ ለእኔ ይሄ ስለተባልኩኝ ሌላ ነገር ወይኔ ምናምን ብለን ይቅርታ ልንጠይቅክ ወይ ማዲ ይቅርታ ልንጠይቅክ ምናምን አስበህ ከሆነ ተሳስተሃል። መቼም አናደርገውም ማለት ነው። ገደል መግባት ትችላለህ። ገደል እኛ አይመለከተንም ስላንተ ማለት ነው። አንተ ለኛ የሞትክ ሰው ነው። የሞትክ በቃ ከሞተ ዘመዶቻችን አንድ ያረግንክ ሰው ነው። ስለዚህ ምንም አይነት ነገር የትኛውም ነገር ብታደርግ እኛ አይመለከተንም። በአንተም በኩል ምናልባት ይሄ ነገር በአንተ በኩል ከሆነ የመጣው እኛ ጋር የደረሰው እኔ ጋር የደረሰው ይሄ ነገር አይመለከተንም። ደጋግሜ ነው የምነግርህ። ገደል መግባት ትችላለህ። አይደለም መሰደድ፣ አይደለም በበረሃ እና በጀልባ አገር አቋርጦ መሄድ፣ ለዛውን ከሷ ጋር ለምን ጉድጓድ አትገቡ? ምን አገባን? እንደው አይመልሳችሁ፣ በወጣችሁበት አይመልሳችሁ። ይሄ ነው ምኞቴ ማለት ነው። እኔ ለእናንተ ይሄ ነው ምኞቴ። የፈለጋችሁበትን ጦሮጦስ ብትገቡ እኛ አይመለከተንም። አንድ ልጅ ነው። አንድ ልጅ ደግሞ እንደፈለገች አርጋ እንደፈለገች ሆና እንዳው ማለት ነው አንተ ከነበርክበት ሰዓት የበለጠ አርጋ የሚፈልገውን ነገር ሁሉ የፈለገችውን ነገር አርጋ ተንከባክባ እንደፈለገች አርጋ ታሳድገዋለች ይሄ ልጅ። እሺ፣ ስለዚህ ስላንተ አይመለከተንም ነው ምልክ። ምንም ነገር ምንም አይመለከተንም። ይሄ እኛ የሚመለከት ጉዳይ አይደለም። እኛ ጋር በየእንትኑ አንዴ እኔን አሳፈንክ፣ እኔን እንደዛ አሰቃየኸኝ። በእርግጠኝነት ይሄ አሁንም ደጋግሜ ነው ምልክ፣ አንተ ነህ፣ የአንተ እጅ አለበት። አንተ ነህ ይሄ ያረከው ማለት ነው። አሁን ደግሞ ምን እንዲፈጠር ነው ማለት እንድንተወው ነው? አንተ ብቻ ከህይወታቸውን ውጣልን እንጂ ችግር የለውም፣ እኛ እንተውልሃለን ከፈለክ ማለት ነው። ግን ይሄ ዝም ብለህ እዚህ እየመጣህ አትበጥረቅብን። ሲጀመር ደግሞ እኮ ምንም እንትንም አይሉ ጅሎች፣ ሁላችሁም አንድ አይነት ናችሁ። ስለዚህ አስሩ ይሄ ኩታንኩት እያመጣችሁ እኛን ሰላማችንን አታንሱን። ተውን፣ ተዋት እህቴን፣ በቃ ተዋት። ከውሽማህ ጋር ገደል መግባት ትችላለህ። ገደል ግባ፣ አገባንም። እኛ ከውሽማህ ጋር ገደል መግባት ትችላለህ። እሺ፣ ስለዚህ እኛን አትረብሸን፣ አገባንም። ድጋሚ አሁን የሆነ ነገር እንትን ብትል ይኸውልህ እግዚአብሔርን ነው የምልህ፣ እነዚህ የምትልካቸው ኩታንኩቶችን ነው እዚሁ የምናስቀርልህ ማለት ነው። ስለዚህ ተላላኪዎችም አርፋችሁ ብትቀመጡ ይሻላል። አርፋችሁ ቁጭ በሉ። አይመለከተኝም፣ እኔ ካሁን በኋላ አያገባንም። እሺ፣ ምንም ነገር ማድረግ ምንም ነገር መሆን ትችላለህ። ግን ወደኛ ይሄ ቱሳንቱሴ የማይረባ የሴት ወሬህን እንዲህ ላረግ ነው እንዲህ ሊሆን ነው እንዲህ ሊፈጠር ነው ምናምን ብለህ
እኛ ጋር ወሬ አትላክብን። እውነትም ከሆነ ደግሞ እውነትም ልትሰደዱ ከሆነ ገደል ግቡ፣ አይመልሳችሁ። እንዳውም ግልግል ነው አይመልሳችሁ። ስለዚህ እኛ ጋር ምንም አይነት ነገር በተለይ ማለት ነው ይኸውልህ ነግሬሃለሁ። እውነቴን ነው የምልህ ነግሬሃለሁ። እኔ ከዚህ በፊትም ብዙ ጊዜ እንትን ብዬሃለሁ። አንተ ግን አልሰማ ብለሃል። አሁን ግን ይኸውልህ እንደ ድሮ ይሄ ምንለሳለስልህ እንዲህ ምቅለሰለስልህ እንዳይመስልህ። እሷ እንኳን አንተን ብትል ማለት ነው እኔ ላይ ባደረግከው ግፍ፣ ባደረግከው በደል፣ ባደረግከው ህገወጥ ነገር ሰው ማገት ምን ያህል ምን እንደሆነ አሳይሃለሁ። ይኸውልህ እንደማሳይህም ደግሞ እርግጠኛ ነኝ። ግን እስከዛም ቢሆን ማለት ነው ስርዓት ይኑርህ። ማንንም አትላክብን። በቃ አይመለከተንም፣ እኛ አይመለከተንም። እንደ ሰው አስብ፣ እንደ ተማረ ሰው፣ እንደ ወጣት አስብ። ሰው የሚያደርገው ነገር ደግሞ በልቡ ነው የሚያደርገው፣ ዝም ብሎ ነው የሚያደርገው። ስለዚህ እኛ ጋር ማንንም እንድትልክብን ከማንም ጋር ደግሞ አፍ እንድንካፈት አታርገን፣ አይመለከተንም። ይሄ የመጨረሻ ማስጠንቀቂያ ነው ልነግርህ ማለት ነው። ስለዚህ ከዚህ በኋላ ምንም አይነት ነገር አንፈልግም። አርፈን በሰላም ቤታችን እየኖርን ነው። አንተም እዛ እንደፈለግ ከውሽማህ ጋር እየሆንክ ነው። ስለዚህ እኛን ተወን፣ አይመለከተንም። በእናንተ ዙሪያ ድጋሚ ሰው ከላክ እኔን አያርገኝ። ይኸውልህ እናንተ እንኳን ማግኘት ባንችል ይሄ የምትልካቸው ሰዎች የሚመጡት ወሬ የሚያመላልሱ ሰዎችን አንለቅልህም። ይኸውልህ ነግሬሃለሁ፣ አርፈ ተቀመጥ። ለማንኛውም ቤተሰቦቼ ያለው ነገር ይሄ ነው። አሁንም ቢሆን አልተወንም። አሁንም ነገር በተለይ እኔን አልተወኝም። ምን አስበው እንደሆነ አላውቅም። እኔን አልተወኝም። እያንዳንዱ ነገር እንዲህ ሊሆን በጣም ስልኬ ለስንት ሰው ስልኬ እንትን እያለ እየተደወለ ብዙ ነገር፣ ብዙ ዛቻ፣ ብዙ ማስፈራሪያ እየደረሰብኝ ነው። ግን ችግር የለም። እኔ የማደርገውን እኔ ያውቃለሁ። ማለት ይሄ አደርጋለሁ ይሄ ብዬ እንትን ልል አይደለም። የማደርገውን እኔ ያደርጋለሁ። ስለዚህ ስርዓት ብትይዝ ይሻልሃል። ይሄ መጨረሻ ማስጠንቀቂያ ነው። ስርዓት ብትይዝ ይሻልሃል። ቤተሰቦቼ ያለው ነገር ለእናንተ ላሳውቅ ብዬ ነው። ያው እንዳልኳችሁ ነው። የማደርገው ነገር አደርጋለሁ። ስለዚህ በጣም እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ዋሉልኝ ውዶቼ።